ምን ላድርግ ቤቱ እኮ ናፍቆኝ ቅድስት እኮ ናፍቃኝ ልንጠይቃት እኮ ነው የመጣነው አይደል ቅድስትዬ ንገሪው እንጂ አይደለም ፖሊስ ሁሉንም ነገር ያውቃል ልጠይቁኝ ሳይሆን ልትዘርፉኝ ነው የመጣሁት ጋሽ የለም ብላችሁ ልትደበድቡኝ ነው የመጣሁት አይደለም ተሳስተሻል ልንጠይቅሽ ነው የመጣነው ቅድስት ልንጠይቅሽ ነው የመጣነው እጅ ወደ ላይ ልትገለኝ ነው እንዴ ከዚህ ደቂቃ በኋላ አንዲት ቃል ተነፍሽ ያለን ይፍቃድ እድሜሽ ወደ ሰከንዶች እያጠሩ ነው የሚሉት ግን ባጠቁኝስ እኔ ያለሁልሽ ማንንም አያጠቃሽም ጥግሽ ይከተልሻለሁ ምንም እንዳልተፈጠረ ቤት ውስጥ ተገቢና የሚያደርጉትን ሁሉ አንድ በአንድ ሳታቅማሚ ትመለከቻለሽ አድርጊ ያሉሽን ሁሉ ሳትታገይ ታደርጊያለሽ እሺ ግን ማለት የሆነ ነገር ሁሉ ታደርገኝ ይችላልች እኔ ያለው ደግሞ ለህግ ተባባሪ ያለመሆን ተጠያቂ ያደርግሻል አድርጊ ያልኩሽን ሁሉ ታደርጊያለሽ እሺ የሆነ ነገር አድርጊ ቆምታ ብልቆን ሄደችው ምን አድርጊ ትኛለሽ ራስሽ እንዳስገባሽ ሞጫውን ምራሽ ፈልጊ እኔ እኮ ላንቺ ብዬ ነው ሻው ምን እናድርግ በቃ በሩን ሰብረን እንውጣ በእኛ ቀም እንዴት ይሰበራል ተቆልፏል እኮ በዛ ላይ ደግሞ የሰበር መስበር ወንጀል ነው እና ምን ይሻለናል እሱ ያልፈል መቀመጥ ነው በቃ ፖሊስ ይዛ ከመጣች እኮ ሌባ ነው የምንባለው እና ሰው ቤት ገብተን ምን የሚሉን መስልሻል ልንሰርቅ እኮ አልገባንም ሌባ ለሰርቅ ገባው ብለው ያውቃል ሻው የትዳኑ ወይ የምረግጦ ሁሉ ገደል የምጨብጠው ሁሉ ጉም የሚሆንብኝ ወይስ ከመቼ ነው በቃ በሩን እንስበረው ሰላም ውድ ካናል ቤተሰቦቼ አስቱኔን ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ሰላማችሁ ሰላም በያላችሁበት እንግዲህ ዳጣ እናቷ እንዳልጣለቻት አወቀች የጣላ አባቷ ወይን ደግሞ ሌላ ሰው እንደሆነ ተረዳች ነገር ግን የወለደችኝ እናቴ መቼም ቢሆን እኔ ልጥለኝ አትችልም እያለች እጅግ በጣም እያለቀሰች ነበር ሙጉስ እኔ እናቴ ልጥለኝ አትችልም እናቴ እየፈለገችኝ ይሆናል እያለች ስታለቅስ ነበር ማለት ጉዶነች በነገራችን ላይ እጇ ምን ሆነ ነው ስማም በብታ ጋር ተቃጥላ መሰለኝ እንትን ብሏል እና እጇ ታማለች ይበር ትኩረት አድርጋ ያየው ነው እና ማለት ደግሞ እንግዲህ ተጋለጠች መጨረሻው እጅ ወደ ላይ ተብላ እንግዲህ ፖሊስ ምትፈራው ፖሊስ በጣም ትፈራ ነበርና ብዙ ወንጀሎች ስለምትሰራው እጅግ ትፈራ ነበር አሁን እንግዲህ ማለት ድረስለት ቅድስት ስታስፈራር እሷ ራሷ ወጥመድ ውስጥ ገባች ማለት ነው ወከት ግለደኝ ወከ እያለች እየተጨነቀች ነበር ነገር ግን እቺ ወደ ላይ ብትንቀሳቀሽ አናትሽን ነው ምልሽ ተጠንቀቀሽ አርብሽ እያለ ሳስፈራራት ነበር እና በጣም ጨነቃት እየጮኸች ነበር እንግዲህ የዝና ደግሞ ሉላን በጣም እያስጨነቃት ነበር ሉላ ማሞት እፈልጋለሁ እያለች ነበር ነገር ግን ፈጣሪው እባክህን ወይ እንግዲህ ወይ አንድ ነገር አድርገኝ እያለች በጣም ተከፍታ እያለቀሰች ነበር እንግዲህ የዝና ቤት ውስጥ ዘጋባት ከዛ እኔ ቤት ውስጥ መዘጋት ሰልችቶኛል መውጣት እፈልጋለሁ ብላ ብቻው ነገር ግን የዝና ጭራሽ ሊሰማት አልቻለም ማለትና ዳጣ እንግዲህ ማፍራታ ያሰበችውን አሳብ ሁሉ ጊዜ ስተት ነው ግን አሁንም ወጥመድ ውስጥ ገቡ ማለት ነው አንድ ነገር ስሞክር እኔ አይሳካልኝም ስትለባል አው ምንም ነገር ብትሞክር ማለት ምንም ነገር አይሳካላትም ምክንያቱም ሰው ለመጉዳት ስለምታስብ ለዛ ሲባል ሁሌ ተጎጂ ትሆናለች እንግዲህ ዳጣ ደግሞ ስለቤተሰቦቿ ለማወቅ እጅግ ጉጉት አደረበት እንታቆ አንዳንድ ሰዎችን ማጣራት ጀመረች እንግዲህ የዳጣ ቤተሰቦችም ይገኛሉ ብዬ ተስፋ አደርጋለሁ እንግዲህ የጣላት አባቷ ሰው ነገር ግን እናቷን የምታገኝ ይመስለኛል አባቷ ግን በህይወት መኖር አይመስለኝም ቅድስትዬ ደግሞ ምሳሌ ናፍቃት ተጠቅመች እያለ እነ መላትና አፍራታ ሲመጡ ከፎቅ ላይ ተመልክታ ለፖሊስ ደውላ ነበር ከዛ ፖሊስ ተከትሎ ከዛ ብልጥነች ጎበስ ለፖሊስ መደወላም ጥሩ ነገር ነው ዳጣ ገን የምትባል ዘመድ ሄዳ እየጠየቀች ስለ ቤተሰቦቿ ለማወቅ ጥራት ጀመረች እየጠየቀች ነው ከዛ ስለ ቤተሰቧ ለማወቅ ያለውን ነገር መጠየቅ ጀመረች እና
እኔ ረዳሻለሁ እያለቻት ነበር። እና ያለው ነገርና ሱቁ አብሮ ጎዳና ላይ የነበሩት እንደም ልጅና ከነሱ ጋር ነበር ያደገችው እና ጎዳና ላይ ነበር የምትተዋወቁት። አሁን ሁሉም ሰው የራሱ ህይወት እየኖረ ነገር ግን ዳጣ ማወቅ የምትፈልጉ ነገሮች እንግዲህ ዳጣ ስለ ቤተሰቦቿ አንዳንድ መረጃ እየሰበሰበች ነው ማለትና እፍራታ እንግዲህ ለመዝረፍ ወይም ደግሞ እቃውን ለመሰብሰብ በየፈተሸች ያለ በሩ ይቆለፍባቸዋል። አቤት የት ግቡ? አይቅሌት ለዝና ደውይለት፣ ዝና ይሰድበኛል። እዚህ መምጣቴ ነግሬ ነበር አልነገርኩትም። ስለዚህ ለሱ መደወል አልችልም። የሱን ጩኸትና የሱን ስድብ መስማት አልችልም። ስለዚህ እኔ ያልነገርኩሽ ነገር እንዳታረጊ ብሎኛል። እፍራታ አንቺ ለዚህ ውስጥ ከተሽኝ በአንቺ ምክንያት ነው እያለቻት በሩ እንደተቆለፈ አወቀች። ከዛ በጣም ተናደደች፣ በጣም ጮኸች። ከዛ ቅድስት ትሆናለች የዘጋችው ፖሊስ ይዛ መጣች ይሆናል፣ ፖሊስ ልታመጣ ይሆናል እያለች በጣም ፈሩ፣ በጣም ተጨነቁ። ከዛ ማለት ፈራች እፍራታም እንደዛ። ዳጣ ደግሞ ስለ ቤተሰቦቿ አንዳንድ ነገሮችን እየሰማች ነበር እና ያለው ነገር ማጣራት አለብኝ ብላ ተወሰናለች። እንግዲህ ማለት ጉዳ ፈላ። እንግዲህ ፖሊስ ጣቢያ ለመሄድ ነው ተዘጋጁ። እንግዲህ ፖሊስ እናንተን ቀብዶ ወደ ፖሊስ ጣቢያ ወስዳችሁ እስር ቤት ትገባላችሁ። እናንተ መጨረሻችሁ ሁሌ እስር ቤት ነው የሚሆነው። የነሱ መጨረሻ ሁሌ እስር ቤት ነው የሚሆነው ማለት ነው። እንግዲህ ፖሊስ ደግሞ ከቅድስት ጋር ተነጋግሮ እኔ የምልሽን ነገር ታደርጋለሽ። አሁን የተጅና እነሱ ይማዙሽ ወይም ደግሞ የምፈልጉ ነገር ታረጋግላቸዋለሽ። ከዛ እኔ መጥቼ አናግስሻለሁ አታስቢ እያላት ነበር። ማለት እኮ ልትጎዳን ትችላለች፣ ማለት መጥፎ ሰው ነች፣ ልትጎዳን ትችላለች እያለው ነበር። አይ በጭራሽ አትጎዳሽም አታስቢ እያላት ነበር። ከዛ ሞኮስ ደግሞ ዳጣ ልቤ የመታ ነው። ሞኮስ እንዴ ግዴታ እኮ ነው ልትሽን መታት ይችላል፣ ምክንያቱም እናትሽን እኮ ለማግኘት እየሞከርሽ ነው እያላት ነበር። ከዛ በጣም ቅድስት የመጣችና ፊት ለፊት ተጋፈጠች። እንግዲህ ምን ልሰሩ እንደመጣችሁ ትነግሩኛላችሁ አለቻቸው። ነገር ግን አንቺና ገባሽ ቤቴ እኮ ነው ድቃይ እንደወስድን የመጣው ስትላት በጭራሽ ድቃይ ይዘሽ አትወጪም፣ ምክንያቱም መጀመሪያ ብሩክ መኖር አለበት። ባንካሽ ሳይኖሩ ማንም ሰው አንድ ነገር ይዞ መውጣት አይችልም ይላል ትላታለች። ነገር ግን አንቺ አይመለከትሽም እያለቻት ነበር። ነገር ግን አረጋግሽ አንቺ ገረድ ህግ የለም እንዴ አሁን ማን ይደርስልሻል እያለቻት ታስፈራራት ነበር። ጭራሽ ለሰራተኛ ህግ እንደሌለው ምንድነው ለሰራተኛ ህግ የለም ለማለት ብቻ ነው ህግ ቆመ እችብሽቅ ተራ ሰራተኛ አላለችም። አረ እንደዛ ነው እሺ ምንም ነገር ይዘሽ መውጣታችን። ከዛ ማለት ታንቃታለች ቅድስት። ለቀቀኝ ብትላትም ልትለቃት አልቻለችም። እንግዲህ ዳጣ ድሮ አብራ አደገች ወይም ደግሞ ያሳደጋትን ጭምር ዳጣ ስትጣል ያየችው ብቸኛዋ የአይን ማኛ እሷ ነች ማለት ነው። ወንድ እንዳስቀምጧት እንደሄደ ጥሏት እንደሄደም ጭምር የምታውቀው እህቷ ነች ማለት ነው። ከዛ አው አስታውሳለሁ ሴት ሳትሆን ወንድ ነበር አንቺን ቁንጭ አድርጎ አስፋልት ላይ የሄደው እያለች ስትነግራት ነበር። ከዛ አብሮ የተጫወቱ ስለ ቤተሰብ መጠየቅ ጀመረች። እንደውም ጎዳና ላይ ያሳለፉትን ነገር ጓደኞቿን ጭምር እየነገረቻት እየሳቁ የተጫወቱ እያለ አሁን ስለ ቤተሰቦች እስቲ ያኔ እኔ እንዴት እንዳገኝሽ ብላ ጠየቀቻት። አው ወንድ ነበር ጥሎሽ ሄደ፣ እስከ ቤቱ ነው ተከተልኩት በደንብ አስታውሳለሁ ብላ ነገረቻት። እናቴ ትለኛለች ሄደችም ሞገስ እናቴ አልጣለችም ብዬ ነበር ሞገስ እያለች ዳጣ ማልቀስ ጀመረች። በቃ ዳጣ ተረጋጊ ያለች ነበር። ነገር ግን አልረጋጋም። አሁን ቤቱ የት እንደሆነ ታስታውሻለሽ? አው አስታውሳለሁ ትላታለች። እሺ ቤቱ የት እንደሆነ እንድትነግሪኝ ፈልጋለሁ ያለች ዳጣ ማልቀስ ጀመረች። ማለት ቅድስት ደግሞ እገልሻለሁ ብላ አነቀቻት። እባክሽ ልቀቂኝ ቢያትላትም ልትለቃት አልቻለችም። እገልሻለሁ እያለቻት ቅድስትን እያስፈራረቻት ነበር። እሺ ልቀቂኝ ቁልፉን እሰጥሻለሁ ስትላት ቁልፉን ትለቃታለች። ፖሊስ ይመጣል እንግዲህ ዘራፍ አካክ
ማነው ዱት እጭጭ ወደ ላይ እጭ ወደ ላይ ያለ ተፈታ ፖሊስ ጋይ ፖሊስ መጣ ማለት ነው። እንግዲህ ዳጣ ደግሞ እንግዲህ ስለ ቤተሰቧ ስትሰማ እናቷን እንዳልጣለች ስታውቅ እጅግ ማልቀስ ጀመረች። አስታውሳለሁ መሬት ላይ ቁጭ አልኩሽ ነበር እኔ ቤት ድረስ ነበር እየተከተልኩት እያለች ከዛ እያንዳንዱ ነገር ማስታወስ ጀመረች። አዎ በቁራሌ ሹራብ ለብስ ጃኬት ለብሶ ቁጭ አርጎሽ ጥሎሽ ሄደ አለቻት። ከዛ ያስታውስ እና ትልቅ ግብ ውስጥ ነው የገባው። እንዴ ታዲያ ዳጣ ቤተሰቦች ትልቅ ግብ ውስጥ ናቸው ማለት ነው? አዎ ትልቅ ግቢ ነበር ብላ ነገረች። በጣም ያለቀሰች ነበር። በጣም አዘነች። ወላጆቿን በቅርብ ታገኛለች ብዬ ተስፋ አደርጋለሁ። እናቴን ማግኘት እፈልጋለሁ። ይሄን እኮ እኔን እየፈለገችኝ ይሆናል ሞገስ። በቃ እናቴን ነው ማግኘት የምፈልገው እኔ አሁን ምንም አልፈልግም እያለች ዳጣ ተረጋጊ፣ አሁን እኮ ከተማው ተቀያይሯል፣ ቤቱ ሊገኝ ላይገኝ ይችላል፣ ተረጋጊ እያለት ነበር። አይ ሞገስ ዛሬ ማደር አልችልም፣ ማግኘት አለብኝ እናቴን እያለች ስታለቅስ ነበር። እንግዲህ ፖሊሱ ኤፍራታና ማለትን በቁጥጥር ስር አዋለ። ካሁን ወደ ፖሊስ ጣቢያ ይዛቸው ሄደና ይታሰራሉ ማለትና ኤፍራታ የዝና ብትደውልለት እስር ቤት ነኝ ብላ ትደውልለታለች። ጆሮ ላይ ይዘጋታል። ካሁን በኋላ እኔ የለውበትም ምንም ነገር እንዳታረጊ፣ እኔ ምንሽ ነገር ነው ብታረጊ ብዬሽ ነበር። አንዱም ጥሩ ነው እዛ ብትታስረሽ ብትቀሪ ይሻልሻል ብሎ ስልክ ይዘጋበታል። ከዛ ማለት ደነገጠች፣ ፈራች፣ ጨነቃት። የምታረገው ነገር ሁሉ ጠፋባት። ምንም ነገር በጀመር ምንም ነገር ባደረገ እኔ አይሳካልኝም። በመጨረሻ ለሲሆነ ኤፍራታ የስራሽ ንስጥሽ አንቺ ነሽ እዚህ ውስጥ የከተትሽ፣ አንቺ ነሽ ይሄንን ሀሳብ ያመጣሽ እያለች ስትጮህ ነበር። ዳጣም ቤተሰቧን ለማግኘት በጣም ጉጉት አደረባት። እንግዲህ ማለት እባክህ ትግደለኝ፣ እባክህ ቅድስት ናፍቀኝ ነው፣ ቤቱ ናፍቀኝ ነው የመጣሁት አለች። ፖሊስ ለመነች። ነገር ግን ፖሊስ አልሰማትም። ውሸታ ነው ፖሊስ፣ ልትመታኝ ነው፣ ልትደበድበኝ ነው የመጣችው፣ እንዳው ልትዘርፍ ነው የመጣችው ብላ ቅድስት ተናገረች። ከዛ አይ ቅድስት ናፍቀኝ ነው፣ ኧረ አልቀረብሽም፣ ቅድስት ናፍቀኝ ነው አላለችም። እጅ ተንካሲስ ማለትና ኤፍራታ አናታችሁን መደቆስ ነበር። ቅድስት ግን ደስ ብሏታል፣ ፈገግ ብላለች። ስትንበቅበቅ ስታያት ማለት እንደዚህ ፈርታ ስታያት በጣም ነው ደስ አላት። ከዛ ጀወለ ዳርጋ እባክህ አትግደለኝ፣ በቃ አትግደለኝ እያለች ነበር። ቅድስት ፈገግ ብላ አናትሽን በተራተው ጥሩ ነበር፣ ግን እንደዚህ ስራሽን መቀጣት አለብሽ እያለቻት ነበር። ቅድስት ወደ ፖሊስ ጣቢያ ይዘናቸው እንሄዳለን። አዎ ለስራቸው መቀጣት አለባቸው፣ ብዙ ነገር አድርጋል እያለች ፈገግ ብላ ፖሊስን እየተመለከተች ነበር። እጅግ በጣም ደስ ብላት ነበር ቅድስትዬ።